እስቲ ንገሪኝ ስለዚህ ዋጋው 850 ነው ኦኬ ምንድነው ስሙ ወጪታ ነው የሚባለው የተለያዩ የሴቶች አልባሳት የሚሸጥበት ቦታ ላይ ነው ያለነው ያው እንደምትመለከቱት ማዘር ራስዎት ነው የሚሰሩት ይሄን አዎ እኔው እንዴት እንደሚያምር ይሁት ይሄ ደግሞ የኮፍያ ነው የልጆች እቺን የምታክል ጭንቅላት ያላት ልጅ አለች ማለት ነው እንደተወለደች መሆን አለባት ኮፍያ እንዴት ያምራል በእግዚአብሔር ያው ባንተው ምንነት ቢታናተየ ያው ካልጎዊክ ያው ማታል ሂሳብ ያው ኦንቲ ቢንስ መራ ሎሺያ ኦንቲ በፌበ ቢተንሱሙን በሰፊው ደግሞ የምትፈልጉትን የምታገኙበት ቦታ ነው አሁን ለምሳሌ እዚህ ጋር በጣም በሰፊው ጥቅል ጎመን ታገኛላችሁ ማለት ነው ሰላም እንዴት ናችሁ ወደ ሀዲያ ሚዲያ ኔትወርክ ቤተሰቦቼ እኔ በጣም ደህና ነኝ ዛሬ የምገኘው እንግዲህ በሀዲያ ዞን በትልቁ ገበያ ውስጥ ነው ማለት ነው እና በዚህ ገበያ ውስጥ በየሳምንቱ ከሀዲያ ዞን በጣም በብዛት ወረዳዎች ወይም ደግሞ በሁሉም ልንለው እንችላለን ሀዲያ ዞን ውስጥ የሚገኙ ወረዳዎች የሚገበያዩበት ገበያ ነው በጣም ትልቅ ገበያ ነው ከሀዲያ ዞንም ባሻገር ደግሞ አጎራባች ዞኖችም ጭምር በማዕከላዊ ኢትዮጵያ ክልል ውስጥ የሚገኙ ሌሎች ዞኖችም 4 ዞኖች ማለት ነው ጭምር እዚህ ገበያ ላይ ነው ማለት ነው በየሳምንቱ ቅዳሜ የሚገበያዩት በነገራችሁ ላይ እዚህ ገበያ ውስጥ የማይመጣ አይነት ፕሮዳክት የለም ሁሉንም ነገር ታገኛላችሁ ከምግብ ተዋጽኦ ጀምሮ እስከ ብረታ ብረት አልጋ ሌሎችም ማለት ነው አስፈላጊ የሆኑ የባህል አልባሳት ጭምር ሌሎችም ነገሮችን ታገኛላችሁ ማለት ነው በጣም ሰፊ የሆነ ገበያ ነው እና ይሄን ገበያ ውስጥ ገብቼ ማየት እፈልጋለሁኝ እኔና እናንተም ከኔ ጋር ሆናችሁ እንድታዩ በአክብሮት ነው መጋብዛችሁ ማለት ነው በነገራችሁ ላይ ይሄ የገበያ ቦታ ከገበያነቱ ከኢኮኖሚ ጥቅሙን ባሻገር ለበርካታ ሰዎች የማህበራዊ ትስስርን የሚፈጥሩበት ቦታ ነው በተለይ ለሴቶች ማለት ነው በነገራችሁ ላይ ይሄ ቦታ ለሴቶች ትልቅ የሆነ መገናኛ ልክ እንደ ሪዞርት ልበላችሁ ትልቅ የሆነ በየሳምንቱ ሴቶች በተለይ በድሮ ሰዓት በርካታ ሴቶች ያው ታውቃላችሁ የቤት እመቤት ናቸው ወደ ከተማ የሚወጡበት ብዙ ማጋጣሚ የለም ስለዚህ ሳምንቱን ጠብቀው ቅዳሜ ነው ማለት ነው እዚህ መተው ጓደኛ ያፈራሉ ወዳጅ ያፈራሉ ሌላም ሴቶች እንዴት ነው አብረው ሶሻል ላይፍ ሊያጠናክሩ የሚችሉባቸውን መሰሎቻቸውን የሚያገኙበት የሚያፈሩበት ቦታ ነው እና ደግሞ ከሁሉም የሀዲያ ዞን ወረዳዎች ውስጥ ስለሚመጡ የሩቅ ያሉ ወረዳዎች ጭምር እርስ በርስ የሚገናኙበትና ትስስራቸውን የሚያጠናክሩበት በጣም ትልቅ የሆነ የገበያ ስፍራ ነው ሌላም ደግሞ የሰማሁት ነገር በተለይ በድሮ ዘመን ስልክ ሳይጀመር ወይም ስልክ ሳይመጣ በፊት ሰዎች ሀዘን ጭምር አንዱ ለአንዱ የሚያረዱት እዚህ አካባቢ መተው ነው እና ይሄ አካባቢ ከገበያነቱ የእርስ በርስ ደግሞ ግንኙነት ማጠናከሪያነቱን ባሻገር ደግሞ ትልቅ የዜና ማዕከልም ነው ማለት ነው ምክንያቱም አዲስ ዜና ሲኖር የተፈጠረ ነገር ሲኖር በሀዲያ ዞን ውስጥ ምን ተፈጠረ ምን ተባለ ምን ተደረገ የሚለው ነጋዴዎች ናቸው በየሳምንቱ አንዱ ለአንዱ ሼር የሚያደርገው ማለት ነውና ከዛ በኋላ ነው ብዙ ቦታ ላይ ኢንፎርሜሽኖች የሚዳረሱት ስለዚህ ትልቅ የሆነ የዜና ማዕከል ነው ልንለው እንችላለን ማለት ነው ከገበያነቱን ባሻገር ከማህበራዊ ጥቅሙን ባሻገር ከኢኮኖሚ ጥቅሙን ባሻገር የትልቅ የሆነ የዜና ማዕከልም ነው ብለን ልንሰይመው እንችላለን እንደምትመለከቱት በጣም ሰፊ ነው በጣም ትልቅ ነው ውስጡን ለማዳረስ ራሱ በጣም ይከብዳልና ውስጡ ገብታችሁ ልጠፉም ትችላላችሁ ምናልባትም ለማዕከላዊ ኢትዮጵያ ክልልና ለሀዲያ ዞን እንደ መርካቶ ልንለው እንችላለን ትልቁ የገበያ ማዕከል ስለሆነ መርካቶ ብለንም ልንጠራው እንችላለን ማለት ነው በጣም ትልቅ ነው ትልቅ የኢኮኖሚ ምንጭ የሚሆን ገበያ ነው ማለት ነው ስለዚህ ይሄንን ነው ውስጥ ገብተን በደንብ የምናየው እና አብራችሁን ሁኑ በጣም ደስ የሚል ቆይታም ታደርጋላችሁ ብዬ አስባለሁኝ አሁን እገባለሁኝ እኔ እናንተም ከኔ ጋር አብራችሁ ሆናችሁ እንድትመለከቱ ስል በአክብሮት እጋብዛችኋለሁኝ አሁን ወደ ገበያው እንቀጥላለን ማለት ነው መልካም ቆይታ እሺ እንግዲህ ተመልካቾቼ ወደ ገበያ ውስጥ እየገባሁኝ ነው የምገኘው አሁን እግሬ ወደ መራኝ ነው ቀጥታ የገባሁት ማለት ነው አሁን የገባሁበት ቦታ አትክልት ተራ ነው እንደምትመለከቱት የተለያዩ የአትክልት አይነቶች አሉ እነ ጥቅል ጎመን እነ ሽንኩርት እነ ካሮት እነ ቲማቲም በደንብ ይሸጣሉ ማለት ነው እዚህ ቦታ ላይ ያው እንግዲህ በጣም በርካታ ሰዎች እዚህ ላይ እንደሚገኙ ነግሬያችኋለሁኝ እና ትንሽ ክራውዱ ይበዛል ስለዚህ በትግስት እንድትመለከቱኝ ነው እኔ መጋበዛችሁ ለምን የተለያዩ ድምጾችም ሊገቡ ይችላሉ ያው ግን ደስ ይላል ያው እንዳልኳችሁ በጣም ብዙ ሰዎች እርስ በርስ
የሚገናኙበት ቦታ ነው። ዋጋውም ደግሞ ኖርማል ካለው ይሄ የገበያ ዋጋ የተሻለ የተወሰነ ለውጥ ያለው ይመስለኛል። ምክንያቱም ለዚህ ነው ሰዎች ሁሌም ቅዳሜን ጠብቀው እዚህ አካባቢ እዚህ ቦታ መጥተው የሚገበያዩት ማለት ነው። በጣም በሰፊው ደግሞ የምትፈልጉትን የምታገኙበት ቦታ ነው። አሁን ለምሳሌ እዚህ ጋር በጣም በሰፊው ጥቅል ጎመን ታገኛላችሁ ማለት ነው እና በሰፊው የምታገኙበት ቦታ ነው። የምትፈልጉትን ደግሞ በጣም በብዙ አማራጭ በጥራት ነው። የበለጠ ደግሞ የሚመጡት እዚህ ፍሬሽ የሆኑ አትክልቶች ናቸው ማለት ነው እና ፍሬሽ አትክልቶችን ነው የምታገኙት እና እናቶች ምንም ቢሆን ሳምንቱን ጠብቀው እዚህ ይመጣሉ እንጂ ከሰፈር አይገዙም ማለት ነውና ከሰፈር ብዙም የመግዛት ልምድ የላቸውም። እዚህ መተው ካልገዙ ነው በቃ ገበያ የወጡ ሁላ እስከማይመስላቸው ድረስ ማለት ነው። እንደምትመለከቱት ሁሉም እየገዛ ነው የሚገኘው እና በየሳምንቱ እንግዲህ ይሄ ይቀጥላል ማለት ነው። ለሳምንት የሚሆናቸውን አስቤዛ ከዚህ ነው ሸማምተው የሚሄዱት እና ገበያ እንኳን ቢኖር ሰፈር ውስጥ ማለት ነው ያን ያክል የዋጋ ልዩነት እንኳን ባይኖረው ግን እዛ የመግዛት ፍላጎትም የላቸውም እናቶች ማለት ነው እና በብዛት ኦልሞስት 90% የሚሆኑት እዚህ የሚገበያዩት እንዳልኳችሁ እናቶች ናቸው እና ዘመዶቻቸውን ያፈሩበታል። ያው የማይተዋወቁ ከተለያዩ ዞኖች ነው የሚገናኙት፣ ግን በቃ ጓደኛ ይሆናሉ ማለት ነው ተገናኝተው እና እዚህ ጋር የዘራ ማስታወቂያ የዘራ እኮ በቃ ኢትዮጵያ ውስጥ የትም ቦታ ብትሄዱ የማይጠፋ ከአይጥ በላይ ያስጨነቀን ማስታወቂያ ቢኖር የዘራ ማስታወቂያ ነው። ሁሉም ቦታ አለ። አስቡት፣ ከመርካቶ እስከ መገናኛ እስከ ሆሳና ትልቁ ገበያ የወረሰው ማለት ነው። እና አሁን ይሄው እንደምትመለከቱት ነጭ ሽንኩርት ምኑ በቃ የሌለ ነገር የለም። በጣም ደስ ይላል። በሰፊው ነው ገበያው እና ያው ይሄን ይመስላል ማለት ነው። አንቺ ሳትገዢም ወይ የሚል ጥያቄ ልታነሱልኝ ትችላላችሁ። እኔ ደግሞ እምገዛው ሲኖር መግዛቴ አይቀርም። እያየሁኝ ነው ምን ልግዛ እያልኩኝ ነው። ይሄ የወንበር የእጅ ስራ ነው። እማ ይሄ ስንት ነው? ይሄ ስንት ነው? የጠረጴዛ ነው አይደል? 750 ይሄኛው 450 ይሄ የሶፋ ይሄኛው አንቺ ራስሽ ነሽ የምትሰሪው? ይሄን ኧረ ከየት ነው የተማርሽው እንደዚህ መስራት? በጣም እኮ ነው የሚያምረው። እኔ አሁን አልችልም ይሄን ልስራ ብል የእንጀራ መሶብ የመሶብ እንትን ማለት ነው። ይሄ ደግሞ የኮፍያ ነው የልጆች። እቺን የምታክል ጭንቅላት ያላት ልጅ አለች ማለት ነው። እንደተወለደች መሆን አለባት። ኮፍያ እንዴት ያምራል በእግዚአብሔር። ይሄ እንትን የሚባለው ነው ማለት ፀሐይ ግባት የሚባለው ይሄ ነው እንዴ? እና ይሄ እኮ እንትን ነው የቆየ እኮ ነው ስታይሉ። ቆየ አሁንም እኮ ይፈለጋል እንደ አዲስ። አሁን ተፈላጊ 7 ብር ጥቁር አለ፣ ቀይ ቡና አለ፣ ቀይ አለ፣ ካሮት ከሌራ አለ፣ ብርቱካን አለ፣ ሎሚ አለ፣ ሳር ከሌራ። በጣም ብዙ ነው ግን ያምራል በጣም። 7 በሰባ ካሪ ያው ራሷ ናት የምትሰራው። እስቲ 500 ለእንትን የሚሆን ነበር የፈለኩትኝ። ሰፌድ ዳቦ ምናምን ነገር ሲወሰድ ላዩ ላይ እንዲሸፈን ማለት ነው። ይሄ ይሆናል። ይሄ ግን እንትን ጥቅጥቅ ያለ የለሽም? እሺ ኦኬ። ሰፋ ይልማ። ይሄ ደግሞ ጠበብ ያለ በጣም ሰፊ ላሳይሽ። እዚህ ጋር አስቀምጬ በጣም ሰፊ። ከዚህ በላይ ስፌት አለ። እስቲ እሱን አርጊና ሁለቱ የቱ ይሰፋል? ይሄኛው ነው ሰፊ። እቺ ራሱ ትበቃለች። ትንሽ ትባለች። ዳንቴል ይሆናል ስፌት። እሺ ይሄ 700። እሺ ይሄኛውስ 37። ይሄኛውስ ይሄኛው ልስ 400 ነው ይሄ። እሺ አንዱ ልውሰድ። ለማንኛውም በቃ ነው ይሄ መሶብ ወርቅ ነው። አንቺ ነሽ የምትሸጪው? ያንቺ ነው? ስንት ነው የምትሸጪው?
እንትን አይደል እንደ ይሄ ሲባጎ በእንትን የተሰራ የለሽም? በሳር ይሄ ምንድነው? በስንደዶ ይሄም አለ የዳቦ መሶብ። እንጀራ እሱ ነው። ኦኬ ይሄ ስንት ነው? 1500 የስንደዶ የለሽም? ስንደዶ ወደደ የለም። አንቺ ነሽ እንደ የምትሰሪው? አይደለም ገዝተሽ ነው? ስንደዶ መሶብ እዚህ ራሱ የለም። አሁን 2 ዓመት ይሆናል። ይሄ ነው የስንደዶ ጠፍቶ ማለት ነው። እሱ ነበር ግን አሪፍ እኮ። ይሄ እገዛለሁ። ይሄ ስንት ነውማ? ስንት? 350 አነስ የሚል የለም ከዚህ? ስንት ነው ይሄ? ዋጋቸው ያው ነው? ለቆጮ ምናምን ነገር ለቡላ ማለት አይደል? አዎ አዎ። ይሄ ትንሽ ጠቅጠቅ ያለ ነው። የሚለየው በምንድን ነው? ጥቅጥቅ በማለቱ ነው። አሁን ይሄ ሰፊ ነው። የቆጮ ይሄ የጤፍ ነው። የበርበሬ የጤፍ ወጥ የዱቄት። እስቲ ንገሪኝ ስለዚህ ዋጋው 850 ነው። ኦኬ ምንድነው ስሙ? ወጭታ ነው የሚባለው? ምንድነው የሚደረግበት? በዚህ ቅቤ ብቻ ሌላሳ? ከየት ነው የምትገዢው? ሀላባ። ኦኬ ይሄ በጣም ነው የሚያምረው። በኢየሱስ ነው የሚያምረው። የቅድሙ ማለት ነው በእንትን ነበር የተሰራው በሸራ። ይሄ በስንደዶ ነው። ያምራል። በጣም ነው የሚያምረው። ከለርፉል ማዘር እራሶት ነው የሚሰሩት። ይሄን እንዴት እንደሚያምር እዩት። በጣም የሚያምረው በጣም ነው የሚያምረው። እሺ አሁን እኮ ይሄ በእንትን የተሰራ ነው። ከሲማኒ ምንድነው ይሄ? እማ የውሃ ነው። ይሄኛውሳ ጀበና አትይዥም እንዴ? ይሄ እንደውም ይሄ የዳቦ ምጣድ ነው። እማ ገበር ምጣድ ስንት ነው? ይሄ ነገር ትልቁ ያኛው ነው አይደል? ይሄኛው ትንሹ ሳነስ ያለ። ሁሉም ተመሳሳይ ነው እንዴ ሳይዛቸው? እንትን ነው ማለት ትንሽ አነስ የሚል ነበር የፈለኩት። ትልቅ ነው እንዳለ። ይሄ ትልቅ ነው በጣም ትንሽዬ ለትንሽ ሰው ብትሆን። ይሄ የአበባ ነው አይደል? ይሄ ስንት ነው ይሄ? ይሄሳ 130። ይሄ ደግሞ ግርግራ ነው። ኦኬ ሲያምር በጣም። አንቺ ነሽ የምትሰሪው እንደ ይሄንን አምጥተሽ ነው? ኦኬ ተቀባይ ናት። በጣም ነው የሚያምረው ግን ዛምቢል እኮ
ማን ነው ግን የሚሸጠው? አልጋ አሁን ያው አልጋ፣ ወንበር፣ የተለያዩ የጣውላ ምርቶች የሚገኙበት ያው ከአካባቢን ቢቴንሶ ምክንያት ያው አልጎ ወይም ባንጦምክ ያው አልጎ ምንን ባንጣክ እና እንባትተም ጠረጴዙ ወክ አልጎ ወክ ያው ጠረጴዙ ያው ካከኑ ባንጦመን ያው አረግ ደናም ወይም ያው ከተረን ባንጦሙል ያው አልግኪን ዋጋ አረግ ደናም ያው የስነት ቢቴንሶ ሙሉ ያው ምንክ ያው ባንጦምክ ምንነት ቢታናተየን ያው ካልጎዊክ ያው መታል ሂሳብ ያው ኦንቲ ቢንስ መራ ሎሽ ያፈበ ሎሽ ኦንቲ በፈበ ቢቴንሱሙ ደብራንሲኖሙ አውስ ማን ለባካት ማን ቢታወቁን ያው ማትማች ባንጣክ እናፊሲኖሙ ወደ ቶም ማርጋ ፈበ ባንጦም ያው ሁንዲ ቢታውኩይ ያው አይራማይነ ቢቴንሱሙ ሜሪም አረግደና አረግሲ ቢቴሳሞኩ አረግማክ ማሚው ጤኒ ማትማታመና አብሶከ በጋን ሙርቀድ ቢያ ይሄ ያምራል። ሙቀጫ አንቺ ነሽ የምትሰሪው? ራሳችሁ ናችሁ የምትሰሩት? ኧረ በጣም ምርጥ ዕቃ ነው። ምርጥ ዕቃ ነው። እሺ አሁን ደግሞ ወደ ልብስ ተራ እየገባን እንገኛለን። የተለያዩ የሴቶች አልባሳት የሚሸጥበት ቦታ ላይ ነው ያለነው። ያው እንደምትመለከቱት ቀሚስ በአይነቱ የሴቶች አልባሳት የምትፈልጉትን በፋሽን በአይነቱ አለ ማለት ነው። እዚህ አይገርም? እዛ ጋር የጥራጥሬ ገበያ ነበር። ከዛ ትንሽ ወጣ ስንል ደግሞ የአትክልትና በተለይ አትክልት ገበያ አግኝተን ነበር። አሁን ደግሞ በአንዴ ጥልቅ ያልነው ወደ ልብስ ገበያ ነው ማለት ነው። ስለዚህ እዛው በቃ ሙሉ የምትፈልጉትን ከልብሳችሁ እስከምትበሉት ነገር የምትጠቀሙበት እቃ ሙሉ በሙሉ ሸምታችሁ የምትሄዱበት ቦታ ነው ማለት ነው ይሄ ቦታና በጣም ደስ የሚል ነው። ያው አመጣጤም ትክክል አይደለም። ትንሽ ክራውዱን በደንብ አላገኘሁትም አምሽቼ ስለመጣው ማለት ነው። እሺ አሁን ደግሞ ከሴቶች አልባሳት ቀጥታ ወደ ጫማ ተራ መተናል። እዚህ እንግዲህ ጫማም አልባሳትም ተቀላቅሎ የሚሸጥበት ቦታ ነው እና አሁን በተለይ ያው እንደምትመለከቱት ቡትስ ጫማዎች፣ ሽፍን ጫማዎች፣ ለሴቶች የሚሆኑ የተለያዩ ጫማዎች በፋሽን አሉ ማለት ነው። አሁን ይሄው እንደምትመለከቱት የተለያዩ የላስቲክ ጫማዎች ናቸው የሚሸጡት። በሰፊው ነው የሚሸጡት ማለት ነው። ይሁን አንዳንዴ መርካቶ ውስጥ ያላችሁ አይነት ስሜትም ይሰማል ማለት ነውና እዚህ ጋር በጣም በሰፊው ጫማዎች ይሸጣሉ። እስቲ ተመልከቷቸው። እንዴት ነው የቤት ውስጥ ጫማዎች ምናምን ማለት ነው። ያው ይሄ ደግሞ ገመድ ተራ ይባላል። በቃ ማይገኝ ነገር የለም አላልኳችሁ? ሁሉ ነገር ይገኛል። ገመድ በአይነቱ ተረድሮላችኋልና ይሄ ገመድ ተራ ነው ማለት ነው። ሸንኮራ ተራ አለ፣ ልብስ ተራ፣ ጫማ ተራ፣ ጥራጥሬ ተራ፣ አትክልት ተራ፣ ከዛ ደግሞ ገመድ ተራን አይተናል ማለት ነው። አሁንም ደግሞ እንቀጥላለን። እስቲ አብረን ምን እንደምናገኝ እንፈልግ ማለት ነው። 85 መጨረሻው ንፋስ ግን አይወጣም አይደለም? ንፋስ አይወጣም። እስቲ ደርቋል። እስቲ የደረቀ ነው። የቱ ይሻላል? ይሄ ለምንድን ነው? እሺ ይሄኛውስ? ኦኬ እንጀራ ማስቀመጫ። ይሄ ስንት ነው? 100 ግን ይሄ እንትኑ ዝርዝር ነው ታውቂያለሽ? ይሄ
እሺ ቅመማ ቅመም ነው በብዛት እዚህ አካባቢ ነው። ምንድነው ይሄ? እንደዚህ ድምጽ አለው ምንድነው? ምንድነው? ቦሌ አፈር አሃ ለበጎች የሚሆነው ይሄ ነው እንዴ? የሚያወፍር የሚያፋፋቸው ማለት ነው አይደለ? ስንት ነው አሁን የሚሸጠው ይሄ ትልቁ? አንዴ ነው የሚሰጣቸው እንዴ? እኮ አንዴ ነው የሚሰጣቸው። ከምግብ ጋር ታሽቶ ነው አይደለ? ከሚበሉት ጋር እኔ ያላወቅኩትም ነበር። እሺ አሁን ደግሞ ከሰል ተራ መተናል። እንደምትመለከቱት ይሄው ከሰል በአይነቱ በኩምታል በሚፈልጉት መጠን አለ ማለት ነው። እና እንዳልኳችሁ ሙሉውን የምትፈልጉትን ነገር ገዝታችሁ ነው ማለት ነው ከዚህ ሰፈር የምትወጡት። ይሄው ተመልከቱ። በጣም አሁን እንደውም የመጣሁበት ሰዓት ትንሽ ቆይቼ ስለሆነ ነው እንጂ በጣም ኃይለኛ ገበያ ነበረ ይሄ ቦታና ያው ስታዩት በጣም ከሰኞ እስከ ዓርብ ደግሞ የለም እና ቅዳሜ ነው በቃ ልክ ቅዳሜ ይተከላል። ከዛ ወዲያው ሰው ተገበያይቶ ሩቅ ቦታ የሚገባ ስላለ ቶሎ ይሄዳል ማለት ነው። ግን ኧረ እባክሽ ደረቅ ነው። እኔ ግን አላውቅም ስለ ቡላ እግዚአብሔር። እስቲ ቆይ ልይና ማለት ነው አንዱ ከአንዱ ስንት ነው ግን አሁን ይሄ የሚሸጠው? 350 ነው። ምን ያህል ይሆናል አሁን? ኪሎ ይሆናል? በኪሎ ደረጃ ኪሎ ይሆናል? ስንት ኪሎ ይሆናል? 2 ኪሎ ይሆናል። 2 ኪሎ ይሆናል። ይሄ ቢጫ የሆነውስ ምንድነው? ቅጠሉ ነው። እኔ እስቲ አይታይት ካላ ስለ ቡላ እሺ አላቅም። ታውቂያለሽ ገዝቼ አላቅም። ከቤት ነው እኔ ማመጣው። እሺ እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ውሏችን ይሄን ይመስል ነበረ። እንግዲህ ዛሬ በሀዲያ ዞን በጣም ትልቁን ገበያ በሆሳዕና ከተማ የሚውለውን የቅዳሜ ገበያ ነበረ ያስቃኘኋችሁ። በጣም ደስ የሚል ነበረ። እንዳያችሁት በጣም ከለርፉል ነው። በተለይ እነዚህ ቅርጻ ቅርጾች፣ የሸክላ ውጤቶች እንደ መሶብ፣ እንደ የእጅ ስራዎች በጣም የረሳናቸው። ለምሳሌ አሁን እኔ ዘመቻ ፀሐይ ግባት ነው ምናምን የሚባል የዳንቴል አይነት ዶሮ በጣም ልጆኛ አስታውስ ነበረ ማለት ነው። በጣም ድሮ ማለት ነውና እንደምትመለከቱት አሁንም ድረስ እንግዲህ ዘመቻ ፀሐይ ግባት እየተባለ የተለያየ የዳንቴል በዲዛይን ይሰራል እና እሱንም አይተናል። ከዛ ባሻገር ደግሞ ቅርጻ ቅርጾችን አይተናል። በተለይ እንደ አልጋ፣ ወንበር የመሳሰሉትን አይተናል። ከዛ ደግሞ እህሎችን አይተናል። በጣም በርካታ ከሰል አይተናል፣ ቆጮ አይተናል እና በተለይ ሎካል የሆኑ ፕሮዳክቶች በጣም በትልቁ የሚቀርቡበት የገበያ ማዕከል ነው ይሄ ቦታ። የታዘብኩት ነገር አብዛኛው እዚህ ቦታ ላይ የምታገኟቸው ነገሮች እዚሁ የሚመረቱ እዚሁ ሎካል የሆኑ ፕሮዳክቶች ናቸው ማለት ነው። ቅርጻ ቅርጾቹም ቢሆኑ እዚሁ ናቸው። የምግብ ውጤቶቹም ቢሆኑ እዚሁ የሚመረቱ ናቸው። እነ አልጋ፣ እነ ጀበና፣ እነ ሙቀጫ፣ ዘነዘና ማለት ይሄ በከተማው ላይ የቀሩ ናቸው እነዚህ አብዛኞቹ ማለት ነውና እዚህ ግን በጣም በብዛት ገበያውን በሰፊው የያዙት እነዚህ ምርቶች ናቸው ማለት ነውና በጣም ነው ደስ ያለኝ። በተለይ ሎካል ገበያውን በማየቴ የቀሩ የሚመስሉ ነገሮችን በማየቴ በጣም ደስ ብሎኛል። እነ ጮጮ አይቻለሁኝ፣ ወጪት አይቻለሁ። በጣም ነው ደስ የሚለው። በሰፊው አይቻለሁኝ። በጣም በትልቁ የእንደዚህ አይነት ሎካል ገበያዎች አሉ ማለት ነው። በልዩ ሁኔታ እዚህ የታዘብኩትኝ ሎካል ነገሮች መኖራቸው ነው። ከዛ ባሻገር ደግሞ ያው የመጣሁበት ሰዓት በተወሰነ መልኩ አርፍጄ ነበረ። ስለዚህ ሰዎች በተወሰነ መልኩ እየተበታተኑ ነበር የደረስኩትኝ። እንደዛም ሆኖ ግን ብዙ ነገሮችን አይቻለሁኝ። እንዳልኳችሁ በጣም
ደስ የሚል ቀን ነበረ ያሳለፍኩትኝ ማለት ነው። ስለዚህ አብራችሁኝ ሆናችሁ ስለጎበኛችሁ በጣም ነው ማመሰግነው። ትልቁ የሀዲያ ዞን ገበያ የማዕከላዊ ኢትዮጵያ በጣም ትልቁ ገበያ ይሄን ይመስላል። እንዴት አያችሁት? ኮሜንት አድርጉልኝ። ያው ሼር ብታደርጉ ለሌሎች ሰዎች ይደርሳል። ስለዚህ ሼር አድርጉ። ይሄንን ደግሞ ለማበረታታት ላይክ አድርጉ። ያው በሰፊው ወደ ሌሎች ሰዎችም ስለሚዳረስ ማለት ነው። ቻናላችንን ሰብስክራይብ አድርጉ ማለት ነው። ያው የሀዲያ ሚዲያ ኔትወርክ እንደዚህ እንደምትመለከቱት በጣም ከፍተኛ የሆኑ ስራዎችን እየሰራ ይገኛል ማለት ነው። ስለዚህ እነዚህን ስራዎች ደግሞ እንድትደግፉ በአክብሮት እጠይቃችኋለሁ። የቅዳሜ ገበያን እንዴት ነው ወደዳችሁት? ስለዚህ የዛሬው ፕሮግራማችን ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ዝግጅት እስክንገናኝ ድረስ አሁን መሽቷል። ያው ዝናብ እየመጣ ነው በነገራችሁ ላይ። ስለዚህ እኔም ቶሎ ብዬ አመልጣለሁኝ ማለት ነው እና ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ክብረት ይስጥልኝ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛው ቸር ሁኑ፣ ቸር ሰንብቱ። ቻው